አሁን ከሽኩር ጋር ስናወራ ከዚህ በኋላ ደግሞ ኦርቶዶክሳን ይመጡልሃል። ታዘብሽ ሽኩር ወይ ኦልሞስት ወደ ቶፒኩ መሄድ ነው የሚሻለው። የገባሁበት ምናልባት ስለ ጥምቀት ልታብራራ ነው? ኖ ስለ ቶፒካችሁን አላወኩም ነበር አጋጣሚ። ኖ በቃ ከኔ ጋር ታወራለህ ጥቂት። አንተ ራሱ እችላለሁ፣ ችግር የለውም። አምላካችሁ ማን ነው? እሱ አላህ ሱብሃነሁ ወተዓላ እውነተኛ አምላክ ነው 100%። ከቀደሙት ነቢያት ከመሐመድ በፊት ስለዚህ ስለ አምላካችሁ የመሰከረ የሱ ነብይ የነበሩ እነማን ነበሩ? ሪካርድ አድርጉት ወገኖች። ያ እነ ነብዩ ኢሳ እነ ነብዩ አብርሃም። ማን ነው ኢሳ ማለት? ኢሳ ማለት ከመርየም የተወለደ ሜርያምን እኛ አናውቃትም፣ ኢሳንም አናውቀው። ያ እሱን ነው የምልህ እኔ ዲፔንድ አድርጌ የማወራው እሱን ነው ብለህ የምልህ ዝም ብለህ አደባብሳት አትለፈው። ማን ነው ኢሳ? ማነች ሜርያም? ነብዩ ኢሳ ማለት ከመርየም የተወለደ። ሜርያም ማናት? የት ሀገር ሴት ነች? ቤተ እስራኤል። እስራኤል ሜርያም ብሎ በሚል የሚጠራት የለም። ማርያም ነው። ስለዚህ ሜርያም ብለህ የምትላት እኛ አናውቅም። እሺ ማርያም አታውቃትም? አይ ስለማታውቃት ነው ለነገር የገቡት። አድምጠኝ። የአሮን እህት ነች ማርያም ወይስ ማነች? እስራኤላዊ ብለህ ስላልክ ማን ነው ወንድሟ? ማነች እህቷ? ከሐና የተወለደች። የት ነው እንደዚህ ብሎ የሚለው ያለው ጽሑፍ? በዘከርያ ቤት ያደገች። እየጠየቅኩህ ልብ ብለህ ስማኝ። የት ነው ያደገችው? አይደለም እናቷ ስላላወቀው ዲቴል ልንገርህ ብዬ ነው። ግድ የለም። እናቷ ሐና ነች። ያ የሜርያም አባቷ ማን ነው? አባቱ ኢምራን። የማን ነው አባት? የማርያም ኢምራን። ከየትኛው ነገድ ነው? ኮሜንት ዝጉልኝ። አይ ነገዱን ዲቴል አሁን ልነግርህ አልችልም፣ አላወኩትም። ለጊዜው ሪፈር ማድረግ ስላልቻልኩኝ አንድ ስልክ ነው የምጠቀመው። አትችልም። እሺ። ስለዚህ መጽሐፍ ቅዱሳዊ መረጃ አለ ኢምራንና ሐና መሆኑ የሜርያም አባት እስራኤላዊ ለመሆኑ? በመጽሐፍ ቅዱስ ሪፈር ማድረግ የማልችል ለምንድን ነው? የመጽሐፍ ቅዱስ አማኝ አይደለም፣ የቅዱስ ቁርአን አማኝ ነው። እሺ፣ በቁርአን ንገረኝ። ኢምራን የሜርያም አባትና እናት መሆኑ ቅዱስ ቁርአን ላይ አለ በእርግጠኝነት። ትንሽ ጊዜ ከሰጣችሁኝ ወይ ወጥቼ መግባት አለብኝ ማለት ነው። ሪፈሩን ለማሳየት ጥቅሱን ከነገርከን እኛ እንከፍትልሃለን አለ። እኛም ገሩ አይ ጥቅሱን ቀጥታ ማውጣት ያልቻልኩት ለምንድን ነው? እዛ እንትን ላይ ኖቴ ላይ ሪፈር ማድረግ ስለነበረ። ችግር የለም። አሁን አልተዘጋጀሁም ነው፣ ይገባናል። ኦኬ። ሌላስ ነቢያት እነማን ነበሩ? ነብዩ ኢሳ አልኩ፣ አንድ ጠቀስኩልህ። እሺ፣ እሱ አላህ አምላክ ነው አለ? ኖ ነብዩ ኢሳ አምላክ አይደለም። የጠየቅኩህ ልብ ብለህ ስማኝ። ያ ነብዩ ኢሳችሁ ኢሳ የምትሉት ማለት ነው፣ እኛ አናውቀውም፣ ልናውቀውም አንፈልግም። ያ ኢሳችሁ አላህ አምላክ ነው ማወቅ አለብህ። አውቀህ ነዋ ማውራት ያለብህ። እንደዚህ አይነት ነገር ማወቅ ለመፈለግ ሳይሆን አውቀህ አለመሆኑን ልትነግረኝ የምትችለው ወይም ነው ልትነግረኝ የምትችለው አላወቀውም። አንተ ራሱ እኮ አላወቀውም። የዘር ሐረጉን እንኳን አምጣ ብዬ ስልህ ልጠቅስ ያልቻልክ ሰው እኔ እንዳቃጠብቅ እኔ አንተን ኢሳ እዛው ይዘኸው ተቀመጥ፣ እኔ ምንም አያደርግልኝም። አሁን እኔ እየጠየቅኩ ያለሁትኝ ይሄ ኢሳችሁ ኢሳም ብላችሁ የምትሉት አላህ አምላክ ነው ብሏችሁ ነው ያላችሁ? አምላክ አይደለም ያልኩ። አልሰማኝም። ይህ ኢሳ አላህ አምላክ ነው ብሏችኋል ወይ እያልከኝ ያለው አይደል? አላህ አምላክ ነው አላለንም። አምላክ ሳይሆን ነብይ ነው። አላህ ነብይ ነው ያላችሁ? ያ ኦኬ። ልብ በሉ። ኢሳ የሚባለው ሰው አላህ አምላክ ሳይሆን ነብይ ነው ብሎ ያላቸው። ስለዚህ አምላካችሁ አላህ ነው ብለህ የምትለው አይደለም፣ ነብይ ነው ማለት ነው። ነብዩ ኢሳ ነው አምላካችሁ አላህ ነብይ ነው እንጂ አምላክ አይደለም ብሎ ኢሳ አለን እኮ ነው ያልከኝ። ኖ እንደዛ አይደለም። አይ እንትና አጣጣሙ ኖርማሊ ቀጥተኛ ወይ ምናገር ምን መሰለህ? አቸኩል። አሁን ድጋሚ ልጠይቅህ። ኖ የቸኮልክ ያለው አንተ ነህ። በነገራችን ላይ እኔ የምለውን ነገር ዞር እያደረግከው ነው ያለው እና እኔ አላዞርኩትም። በደንብ ለምን ኢንሾርት በአንተ መጽሐፍ ቅዱስ ነብዩ ኢሳ አምላክ አለመሆኑን ለምን አላሳየኝም? አትደርብ ብራዘር። እኔ አንተን ኢሳን ገደል ከተተው ከፈለክ ብራዘር፣ እኔ አላውቀውም። ኖ አይ ገደል ምናምን የሚለው ለጊዜ ይቆይ። ሮማንቲክ ወይ ነው ያስገባኝ? እንድንወያይ ነው ያስገባኝ ወይስ ስድብ ውስጥ ነው ያስገባኝ? ብራዘር
አላቀውም ማለት ያንተን ኢሳ አሁንም ደግመዋለሁ፣ ገደል ይዘህ ከተተው። እኔ አላቀውም ኢሳን ለማወቅም አልፈልግም። ኦኬ አንተ ግን አውቀዋለሁ ብለህ ካልክ ይሄ ኢሳ የሚባለው ስለ አምላካችሁ ስለ አላህ ምን ብሎ አስተማራችሁ ነው እያልኩ ያለሁት። እኔን ወቀው አትበለኝ፣ ምንም እንዳይጠቅመኝ ምን ያደርግልኝ ነው የማውቀው። ኦኬ ጋይድ ኢሳ ብለህ የምትለው ነብያችሁ ስለ አላህ ምን ብሎ አለህ ነው። ሽኩር አሁን ማይኩን ክፈትና ስለደረብክ ነው ይቀርታ። ኦኬ ልላክልህ፣ ያው እንደገና ክፈተው። ያ እሺ ምን አለ ከመጀመሪያው መነሻው ስታርቲንግ ፖይንቱ ውይይት ነው አይደል? ውይይት ነው እኮ እየጠየቅኩ ነው። ለጊዜው ይቆይ እሱና ከእናንተ ቸርች አካባቢ ነው እንደዛ ብትሉ ይችላል። እሺ ለጊዜው ይቆይ፣ መልስ የለም። ቴንኪው። ይሄም ጥበብ ነው። አለማወቅ ማወቅ ጥሩ ነው። ኖ አይደለም፣ አለማወቅ አይደለም። እሱ ብራዘርዬ ለምንድን ነው ይቆይ ብለህ ካልክ በኋላ ወደ ሌላ ልሄድ ስል ነገር አይደለም። አይ እሱ ስድብ ነው ይቆየኛል። ብራዘር ምን ተሰደበ? ማን ተሳደበ? አንተ ያንተን ኢሳን ገደል ክተተው ነው ያልኩ። አሁንም ደግመዋለሁ። ስለ ኢሳ እወቅ ስላልከኝ ምን ያደርግልኝ? አውቀዋለሁ እኔ ማን እንደሆነ የዘር ታሪኩ እንኳን መነሻና መድረሻ የሌለው ሰው ይሁን ምን ይሁን የማይታወቅ ማለት ነው። እወቅ አትበለኝ። ስለዚህ ያንተን ኢሳ ይዘህ እዛው ስለደጋገምከው ማለት ነው። እና አንተን አልሰደብኩም እኔ። ኦኬ አሁን ማይኮን ክፈትና ከኢሳ ውጪ ሳይለንት እያደረጋችሁ ያላችሁ እናንተ ናችሁ። እኔ ነኝ ያደረኩ እንዳደረኩ። ኦኬ ስለዚህ ኢየሱስ ክርስቶስን ገደል ክተተው ብለህ አክሴፕት አድርገኛል አይደል? እሱማ ጌታዬ ነው። ያንተን ኢሳ ነው ገደል ክተተው ያልኩ። ኦኬ ስለዚህ አንተ ደግሞ አምላኬን ጌታ የምትለውን ገደል ብራዘር እኔ ገደል ከተሃላ መልሽ የሚካልክ ማለት ነው። ኦኬ እንደዚህ ነው። እንደዚህ ስትጨመቁ አረፋ ትደፍቃላችሁ። ሄሌሌክ ሃይማኖት ነን ብለህ ትላለህ። ለምታወራው ነገር አትመልስም። የጠየቅኩን ጥያቄ መልስ የሚኖርህ ከሆነ አላህ ብለህ ለምትለው አምላክህ ከነቢያቱ የምትቀበሏቸው ከእናንተ ከነቢያቱ ማን ነበረ አላህ እውነተኛ ነብይ ነው ብሎ ያለ ከምትቀበሏቸው ነቢያት ብዬ ስልህ ኢሳ ብለህ እኛ የማናቀውን ልናቆም የማንፈልገውን ሰው ይሁን ምን እንደሆነ የማይታወቀውን ሰው ጠራልኝ። እሱን አወቀው ስትለኝ አላቀውም አልኩ። አሁን የምጠይቅህ ከኢሳ ውጪ የእስራኤል ነቢያት እውነተኛ መሆኑን አላህ ብለህ የምትለው አምላክ እውነተኛ መሆኑን የመሰከረ አንድ ነብይ ጥራልኝ በመረጃ። እነና ሙሳ ሙሳ ማለት ማን ነው? አንድ ቀላል ነገር ልንገርህና ሙሳ ማለት ማን ነው? አምላክ ላለመሆኑ አንድ መረጃ የእናንተ መጽሐፍ ሪፈር አድርጌ ልንገርህ። አልተጠየቅም ብራዘር። እንደ መሐመድ አረፋ ልደፍቅ ነው እንግዲህ ቀጥለህ ማለት ነው። አልተጠየቅም። የጠየቅኩ ስለ ኢየሱስ አይደለም ስለ ኢሳን የጠየቅኩ ስለ ኢሳን የነገርከኝ እኔ አምላክህን እውነተኛ ነው ብለው የመሰከሩ የብሉይ ኪዳን ነቢያት ወይ ደግሞ የእስራኤል ነቢያት እነማን ናቸው ነው ያልኩ። ነገርኩህ። አንተ ኢሳ እኮ የቤተ እስራኤል ነቢይ እኮ ነው። የጠየቅኩን ስማኝ። ኦኬ የጠየቅኩን ስማኝ። ሙሳ ብለሃል። ሙሳ ማን ነው? ነገርኩህ እኮ ይኸውልህ፣ ሙሳ ማለት ምናዊ ነው። ተረድተኛ? ምናዊ ነው ሙሳ ነገዱ ዘሩ ምናዊ ነው። ስማ ይኸውልህ፣ ከዚህ ርቀት ከምትሄድ ምናዊ ነው ሙሳ። አምላክ ላለመሆን ለምን አልነግርህም? ባጭሩ ብራዘርዬ እንደ ሂራ ዋሻ እንደ ነብይህ አረፋ እየደፈቅክ ነው እዚህ ቤት ላይ ማለት ነው። ኦኬ እንደናንተ ውሸት አምልኮት አላማ እውቀት ስታጣ አረፋ እየደፈቅክ ነው ማለት ነው። ማይኩን ስለያዝ የተጠየቀው መልስ ሙሳ ማን ነው ያልኩህ። መርየም ብላልከኝ መርየምን እኛ እናውቃትም። ሙሳ አልክ ሙሳን ንገረኝ ብያልኩ። ኢሳ አልክ ኢሳንም አናውቅም። እኔ መርየምንም አላውቅም ኢሳንም አላውቅም። አሁን ሙሳ ያለበት መንገድ ልክ ላለመሆን ነብዩ ኢሳ አለመሆኑን ለምን አላሳየኝም? በቀላሉ እኔ አልተጠየቅም። እሱን ኢሳ የምትለውን እኮ ይዘህ ቅድም ነገርኩህ አይደል? አድራሻው ማወቅ የምትፈልገውን ብቻ የለም ማወቅ ያለብህ። እሺ ከዚህ በኋላ ማጥመልስ ከሆነ እታች ትወርዳለህ ማለት ነው። ቴንክ ዩ ትችላለህ፣ ታስወርደኝ ትችላለህ። ለእኔ ስጠው እስኪ አንዴ እድሜ። እሺ አብዶች ቀጥል። ሰላም ሽኩር። ስለዚህ ምንድነው ያላችሁ ሲጠየቁ አንድ አይመልሱም። ለአብዶ ሰጠዋለሁ። ሲጠየቁ አንድ አይመልሱም። ማይኩም ስለያዝከው ነው እንትን እያልክ ያለው ወዳጄ። ማወቅ ያለብን ነገር ሚዩት አድርግ። ሰጥቼ ድል እያወራ ነበረ።
ሚዩት አድርግ። ያ ከዛ አይ እድሉን ልትሰማኝ ከሌሎች ጋር አልቻልክማ። ታወራለህ። ሽኩር ኦኬ ቆይ አብዴ እሰጣለሁ። ልብ በሉ ኦርቶዶክሳውያን ስንጠራ ሙስሊሞቹ ይመጣሉ፣ ሙስሊሞቹን ስንጠራ ኦርቶዶክሳውያን ይመጣሉ። ይሄ ማለት ኦኬ የግሪክ ከኦርቶዶክስ ጋር ብቻ ማውራት ነው ያለባችሁ እናንተ ጥሪ ለመውረድ ፈለግ ወይስ እንዴት ነው? ለመውረድ ትችላለህ፣ ችግር የለውም። በቃ ቤት ሄድና የምናደርገው ስርዓት ባለው መንገድ ነው እንጂ ያው በቃ ለጊዜው ስድብ አላስፈላጊ ሄድና በቃ መቀመጫህን ተለቃለቅ ብራዘር። እንግዲህ እምቢ ካልክ ሄድና መቀመጫህን ታጠፍ። ኦኬ ይሄንን የምታደርጉት ከዚህ ያለፈ ነገር የለም። ስትጠየቁ ኦርቶዶክሳውያን ነው እኛ እየጠየቅነው ዛሬ። ሙስሊሙ መጣ። ሙስሊሙ ሲመጣ ተጠየቅ። ኦኬ ከኛ ጋር ማውራት ከፈለገ አምላካችሁ ማን ነው ብዬ ስለው አላህ ነው አለ። ኦኬ እሱ እውነተኛ አምላክ እንደሆነ ከብሉይ ኪዳን ከእስራኤል ነቢያት እነማ መስክረዋል ብዬ ስለው ቆይ እኔ የምለው ማለት ነው ለምንድን ነው ተራ በተራክ እንደምታወራው ሌላውም ሰው ሲያወራ በተራክ ማሰማው ምንድነው? ከእውቀት ነፃ ይሄኛውም ታች ውሰዱት፣ መቀመጫው ይተጣጠፍ ሌላ ማለት ነው። ኦኬ ኢሳ ብሎ አለ። ኢሳ መስክሯል ስለ አምላካችሁ ብዬ ስለው ኢሳ ማን ነው ብዬ ብለው መረጃ የለውም። እስራኤላዊ ነው አለ። ማንጭ ሜርያም ናት አለ። የሜርያም አባት ማን ነው? ኢምራን አለ። ኢምራን የሚባል መጽሐፍ ቅዱስ ላይ የለም። ኦኬ ነገዷ ከየት ነው ብዬ ስለው የለም እስራኤላዊት ነች ብሎ አለ። ኢምራን ሲጀምር የአይሁዳውያን ስም አይደለም። ቻለው ሜርያም የአይሁዳውያን ስም አይደለም። ሙሳ የአይሁዳውያን ስም አይደለም። ኢሳ የአይሁዳውያን ስማቸው አይደለም። እንደዚህ አይነት ስም የላቸውም፣ እነሱ አያውቁም። ኢብራሂም የሚባል የአይሁዳዊ ስም የለም። ዩኑስ የሚባል የዕብራዊ የሆነ ስም የለም። በቃ እዚህኛውን ቤት በግዕዝ የተደበቀ እዛኛውን ቤት በአረብኛ የተደበቀ ሲያዙ ሲጠየቁ እንደዚህ የሚንጠባጠቡ ማለት ነው። እና ስርዓት ስለሌለው ለዚህ ነው ትገባላችሁ ስትጠየቁ አትመልሱም በአግባቡ ማለት ነው። እሺ ሌላ ያለ ሰው ካለ መምጣት ይችላል። እሺ ኒድ ከየት ቤተ እምነት ነው? ኒድስ ሰላም ነው። ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ እንኳን ደህና መጣ። አንዴ ቆይ ይሄኛውን ሰው ጠይቀውና ከዛ እንቀጥላለን። አንተ ኦኬ ጆን ከየት ነው እሱ? ጆን ጥቁር ሆኗል፣ አይታይም፣ ገና አልገባም መሰለኝ። እሺ ኦኬ ሙስሊም ካለ ይምጣና እንጠይቀዋለን። እንደዚህ እንግዲህ እኛ ቤት ስንከፍት አንድ ሙስሊም አይመጣም። አንድ ሙስሊም ዝር አይል። አርእስት አድርገን ስለ እስልምና ልንጠይቅ ቤት በምንከፍት ሳለ አንድ ሰው አይመጣም። እስኪ ኑና ሙስሊሞች የሆናችሁ ማለት ነው፣ ኑና አምላካችን እውነተኛ አምላክ ነው ብላችሁ የምትሉ ከሆነ ከቀደሙት የእስራኤል ነቢያት እናንተ የምትጠሩትን አምላክ ነው ብለው የጠሩና የተናገሩ ካሉ በመረጃ አሳዩ። አንድ ሁለተኛ የቀደሙ የብሉይ ኪዳን ነቢያት ከድንግል ሴት የሚወለደው አምላክ መሆኑን ትንቢት ተንበየዋል። እንግዲህ የብሉይ ኪዳን ነቢያትን የምትቀበሉ ከሆነ ከድንግሊቱ የተወለደው አምላክ መሆኑን ታምናላችሁ ወይ? ይሄ ጥያቄ ነው። 3 እስራኤልን ከግብፅ ምድር መርቶ ያወጣ የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ቅዱስ ልዑል እግዚአብሔር ነው ወይስ እናንተ አምላክ ብላችሁ የምትጠሩት አላህ ነው? በመረጃ እነዚህ 3 ጉዳዮች ላይ እናወራለን ለማለት ነው። ያው ወረደ ወንድማችን። ሙስሊሞችም ካላችሁ ንግቡ። ይሄና ብለን ምንለው ተባረኩ። መርጌታ እሺ፣ አንዱ አለም ሃሎ ሰላም ነው። እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። ደህና ናችሁ? እንዴት ናችሁ? ደህና ነኝ። ከየት ቤት ነው? ታወቀናል። ባለፈው አይደለ ከአንተ ቤት ነው ማን ጋር ነው? አሁን ያለውበት ሁኔታ ነው ያለው መሰለኝ። አልገባውም። አይቀደም ዳዶ ነው አላስታውስም። ከፕሮቴስታንት ነው አሁን ያለሁት።
እሺ ኦኬ ኦኬ። ሌሎች ሙስሊሞች ካላችሁ ነው አብዶ ሶሪ ሰውየው ስርዓት ስለሌለው ሊያወራ የገባው እየጠየቁት ላይ አይደለም። ሌሎች ሙስሊሞች ካላችሁ መምጣት ትችላላችሁ። እሺ እሺ ኒድስ ሰላም ነው። ኔትወርክን ያስወርድህ። ኔትወርክ ነው ብቻ። አሁን ተመልሼ ገብቼ። እሺ እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። ሰምተዋል የዛሬውን አርዕስት? ፊት ለፊት ያለውን አምኜ ድኛለሁ የሚል ኦርቶዶክስ ምናምን አይደለ? አዎ በርዕሱ ነው። ቴንክ ዩ። ያ በአርዕስቱ አምነን የዳንከው እኔ የምልህ ኤርሚ አምነህ ነው ወይ ዳንከው? እኮ አይደለም ኤርሚስ፣ እኔ የምልህ ከዳኒ ጋር ላውራ ድንገት ከሰደብከኝ በሚለው እኔ አልሰድብህም። የእግዚአብሔር ቃል ግን ለስድብ ከሆነብህ ትተዋለህ ማለት ነው። አይ እኔማ አሁን ከሙስሊሞቹን አይችልም። እሺ ከአንተ ጋር ማውራለሁ፣ ለእኔ ችግር የለውም። በስነ ስርዓት ችግር ከሌለው ቀጥላ። ሙስሊሞቹ ያው ወንድሞቼ ተነኩ አይደል? አንድ መንፈስ ስለጠጣችሁ። እሺ ኦኬ፣ ወንድሞች ሙስሊሞችን ነካውብህ። ኦኬ አምነን የዳንከው ወንድማችን? እኔ አዋምኝ ነው ዳንኩት። ቴንክ ዩ። በማን አምነህ ዳንክ? በኢየሱስ የእግዚአብሔር ልጅ በመሆን በኢየሱስ ክርስቶስ በእግዚአብሔር ልጅ አምነህ ዳንክ። ምን ሰምተህ አመንክ? ምን ሰምተህ አመንክ? ማለት ምን ሰምተህ አመንክ? አምነህ ነው አይደል የዳንከው? አዎ። ለማመን የሰማኸው ነገር አለ አይደል? እኮ ያው እኔማ ክርስቲያን ልጅ ነኝ። ያው አይ የጠየኩን የማን ልጅ ነህ አይደለም። አምነህ ድነሃል አይደል? እኮ አምኜ ዳንኩ። ለማመን ምን ሰማህ አስቀድመህ? እኮ ያው ክርስቶስ የእግዚአብሔር ልጅ ነው ምን ቋንቋ። ቴንክ ዩ። ያ ክርስቶስ የእግዚአብሔር ልጅ መሆኑን ሰማህ፣ ከዛ አመንክ አይደል? ቴንክ ዩ። መቼ ነው የሰማኸው? መቼ ነው የሰማኸው? ወንድም ነህ ትልቁ ላይ አድርገኝ። መቼ ነው የሰማኸው? ማለት ያው እምነቴ በቤተሰብ በኩል ነው። ወንድምነት አንድ 15 ደቂቃ። እሺ እሺ እሺ። አምነህ ዳንህ። ምን ሰምተህ አልኩ? ምን ሰምተህ ነው ያመንከው ወንድማችን? እኮ ነገርኩህ እኮ በቤተሰብ ነው እምነቴ። ከልጅነት ጀምሮ ነው ክርስቲያን እኮ በቤተሰብ። እሺ እንዴ ፍቅር ያልተኛሽም ምን ነው? ወንድምነት ሚዩት አድርገው። እሺ ምን ሰምተህ? እሺ መቼ ነው የዳንከው? አምኜ ዳንኩ ብለህ ስላልክ መቼ ዳንህ? ጊዜ ማለት ነው። መቼ ዳንህ ማለት ጊዜ ነው። መቼ ብሎ የሚለው ያው ጊዜ ነው። እሱን አላውቀውም፣ ብቻ ድኛለሁ ክርስቲያን በመሆን። እሺ አላውቀውም። ስታምን ነው የዳንከው? አምነህ በዳንክበት ቀን የእግዚአብሔር ልጅ ነው የሆንከው ወይስ ምንድን ነው የሆንከው? ሆኛለሁ። አምነህ ባመንክበት ቀን አይደል? አዎ፣ ስታምን የእግዚአብሔር ልጅ ትሆናለህ። አቤት
ያ ኦኬ ስታምን የእግዚአብሔር ልጅ ትሆናለህ። ኦኬ እሺ አምነህ ዳንህ እና ስታምን የእግዚአብሔር ልጅ ትሆናለህ። ከአንተ በዚሁ ባመንክበት ቀን የእግዚአብሔር ልጅ ሆንከው አይደል? አዎ ይሰማል። አዎ አዎ ልክ ነው። አዎ ባመንክበት ቀን የእግዚአብሔር ልጅ ሆንክ። ባመንክበት ቀን ተጠመቅህ? አልተጠመኩም። በ40 ቀን ነው የተጠመኩ። ኦ በ40 ቀን 40 ቀን የተጠመቁ ኤርሚስ ከዛ ጀለሶች ንገራቸው ብራዘር። እሺ ደግሞ ከከፈተ ታች አውርዱት፣ ታች ያለውን ሰው ማለት ነው። ቆይ እንደውም ላስወርደው የሚረብሽ ሰው ስለሆነ ታች ረድ። እሺ በ40 ቀን ተጠመቁ። በተጠመቅበት ቀን ዳንህ? በተጠመቅበት ቀን ዳንህ ማለት በተጠመቅበት ቀን ዳንክ ወይ? በተጠመቅበት ቀን እኮ ክርስቶስን ለመልበስ ነው የዳንኩት፣ ጸጋውን ለማግኘት የተጠመቅኩት። እኔ የጠየኩ ዳንክ ወይ ነው ያልኩ እኮ። ጸጋውን ሳገኝ ዳንኩኝ። በተጠመቅበት ቀን አይደል? በተጠመቀበት ቀን ዳንክ ወይ ብዬ ስለው አለ። ኦኬ በተጠመቀበት ቀን ዳነ። እሺ በተጠመቅበት ቀን የእግዚአብሔር ልጅ ሆንክ? ዳግም ተወልጃለሁ ከመንፈስና ከውሃ እኮ የእግዚአብሔር ልጅ ሆንክ አይደል? እኮ ዳግም ተወልጃለሁ እኮ። ዳግም መወለድ ማለት የእግዚአብሔር ልጅ መሆን ማለት ዳግም መወለድ ወይ ደግሞ የእግዚአብሔር ልጅነትን ማግኘት ማለት ነው። የሥላሴ አይደል? ልጅነትን ማግኘት። ኦኬ መጠመቅህን ታውቅ ነበር? ምን በ40 ቀኔ? አንተ መጠመቅህን ታውቅ ነበር ማለት ታውቅ ነበር? ምን አይነት ጥያቄ ነው? ታስታውሰው ነበር ወይ ማለት ነው? ማለት አላስታውሰውም። አታስታውሰውም? መዳንህን ግን ታስታውሰዋለህ? መዳንህን ግን ታስታውሰዋለህ? መዳኔን አስታውሰዋለሁ ሳይሆን ጥምቀት ስለሚያድን በ40 ቀኔ ከተጠመኩኝ መዳኔ እርግጠኛ ነው ማለት ነው እኮ። እርግጠኛ ነው ወይ ታዲያ? መጠመቅህን ታውቃለህ ወይ እኮ ብዬ ያልኩት አንተ እርግጠኛ ነው ወይ ነው ያልኩ ያለሁት። እኔ ያልኩ ያሉት አሁን ለምሳሌ በ40 ቀኔ እንደተጠመኩኝ አውቃለሁ አይደለ እኮ። ታውቃለህ ወይ እኮ እያልኩ ያሉት ስመኛ የጠየቅኩህ በ40 ቀን መጠመቅህን ታውቀዋለህ? በ40 ቀኔ መጠመቂን አላውቅም እኮ። አላስታውስም ያልከኝ አላውቅም ማለት ነው። ኦኬ መዳንህንስ ታውቃለህ እኮ? ጥምቀት ስለሚያድን በ40 ቀኔ ከተጠመኩኝ ድኛ መዳኔን። በ40 ቀኔ ከተጠመኩኝ ብልሃት በላይ ተጠምቀሃል ወይ? በ40 ቀን ታውቀዋለህ ወይ ብዬ ስልህ አላስታውሰውም አላውቀውም አልከኝ። ኤርሚ እኔ በ40 ቀኔ መጠመቄን ለምሳሌ ቤተሰብ ነግሮኛል አይደል? መቼስ የ40 ቀን ሕፃን ልጅ ያውቃል ብለህ እንደማትገኝ አንተ ታውቃለህ ወይ ነው ያልኩህ። እኔ አላውቀውም አላስታውሰውም ነው ያልከው። ቤተሰቦች ግን በነገሩህ ነው የምታውቀው ማለት ነው እኮ። ጥያቄው ራሱ ትክክል ስላልሆነ ነው እኮ እያስረዳሁ። ጥያቄው አንተ መልሱን ብቻ ትክክል መሆኑን አስብ። ስለ እኔ ጥያቄ ግድ የለም ወንድሜ። የጠየከኝን ጥያቄ ነው እኔ የምመልስልህ። ታዲያ የጠየቅኩህን እኮ መለስክልኝ እኮ። ታዲያ መጠመቅህን ታውቅ ነበር ወይ ብዬ ስልህ አላስታውሰውም አላውቀውም አልከኝ። በቃ ትክክለኛ አሁን ይሄ ትክክለኛ ጥያቄ ስለሆነ መለስኩ እኮ። ምንም እኮ ያላጠፋም። ታዲያ እኔም አጠያየቄ ትክክል ነው፣ አንተ ማመላለስ። ጥያቄው ትክክል ካልሆነ ግን ትክክለኛ መልስ እንዴት? ጥያቄ ትክክል ስለሆነ መስሎኝ መለስክልኝ።
ይሄኛው መጠመቅን ታስታውሳለህ አልከኝ፣ አላስታውስም። አታስታውሰውም፣ አታውቀውም። እሺ መዳንህንስ ታስታውሰዋለህ ወይ ነው ያልኩህ እኮ። መዳንህ ታስታውሰዋለህ እንዴት ነው? ምን አይነት ጥያቄ ግን? ጥምቀት ስለሚያድን በ40 ቀን የተጠመቀ ከሆነ ድኛለሁ አልኩ እንዴ። ገና እኮ ከሆነ እኮ ነው ብለህ የምትለኝ ወንድሜ፣ ከሆነ እኮ ነው የምትለኝ። እኔ የአንተን የ40 ቀን ጥምቀት እኔ እኮ አላረጋግጥልህም። ከሆነ እያልከኝ ስትለኝ ገና መጠመቅህን ራሱ እንኳን እርግጠኛ አይደለም ማለት ነው። አታስታውሰው እያልኩ ያለሁትን ገብቶሃል? መዳንን ታስታውሳለህ ስትለኝ ልዳን እሱን አላስታውስም፣ ግን ድኛለሁ አልኩ። እንዴት ካልከኝ መዳንህን ታስታውሰዋለህ ወይ ነው። መዳንህን ታስታውሰዋለህ? አይታወስም። በተጠመቅ ሰዓት ድነሃል ወይ ብለህ ጥያቄውን ካልከኝ አዎ ድኛለሁ ነው መልስ። እኔ ያልኩት መዳንህን ታስታውሰዋለህ እኮ። የ40 ቀን ልጅ እንዴት ያስታውሳል? አታስታውስም። ጥያቄው ትክክል አይደለም። በአንድ ድነሃል ወይ ብለህ በሚሉ አስተካክል። አታውቅም። እዚህ ጋር ልክ የጻፍኩት ነው የምነግርህ። አላስታውስም ብለኛል። እዛ ደግሞ አታውቅም። ኦኬ። መዳኑን የማያስታውስ መዳኑን የማያውቅ መጠመቁን የማያስታውስ መጠመቁን የማያውቅ መጠመቅን አያስታውስም አያውቅም፣ መዳኑንም አያስታውስም አያውቅም። ዚስ ኢዝ ኦርቶዶክስ። ልብ በሉ። ኦኬ ችግር የለም። የምትለው ነገር ሀሳብ ካለ ወደሚቀጥለው ከመሄዴ በፊት መቀጠል እችላለሁ። እኩለም በመጽሐፍ ቅዱስ አንወያይ። ታዲያ በቁርአን እኮ አይደለም የምናወራው፣ ጥቅስ አልጠቀስንም እንጂ ስለ እኔ እያልኩ ያሉት አሁን ለምሳሌ በ40 ቀን ተጠምቄ ድኛለሁ ካልኩ በምን አወቅህ እንዴ? ነገርኩ የክርስቲያን ልጅ ነኝ አልኩ። አሁን ለምሳሌ ቤተክርስቲያን ነበር። ኦኬ በምን አወቅህ? የኔ ጥያቄ ነው። ምኑን? መዳን መጠመቄን ነው። መጠመቅህን እና መዳንህን። ኦኬ መጠመቅና መዳንህን በምን አወቅህ ብዬ ጥያቄ ምልክት ተውኩኝ። በምንድን ያወቀው? በቤተሰብ አይደል እኮ። የክርስቲያን ልጅ ነኝ እየነገርኩኝ። የክርስቲያን ልጅ ነው። ኦኬ የክርስቲያን ልጅ ስለሆንክ መጠመቅህና መዳንህን የነገሩህ እነሱ ናቸው። ምን መሰለ ይርሚ፣ ቤተ ክርስቲያን የክርስቲያን ልጆችን በ40 እና በ80 ቀን ታጠምቃለች። ከሌላ እምነት የሚመጣውን ደግሞ አምኖ እንዲጠመቅ ታደርጋለች። የክርስቲያን ልጆች በቤተሰባቸው እምነት ይጠመቃሉ። ይህንን ታውቃለህ? ኦኬ በቤተሰባቸው እምነት የክርስቲያን ልጅ ነኝ። ስለዚህ የክርስቲያን ልጅ እንደመሆን መጠን በቤተሰቤ እምነት ተጠመቅኩ ነው የምትለው አይደል? እንደዛ አይደለም። እሺ አሁን አንድ ጥያቄ ልጠይቅህ። የአብርሃም ልጅ በ8 ቀን ለምሳሌ በዚህ ነበር አይደለ? አድምጠኝ። የክርስቲያን ልጅ ነኝ ካልክ በኋላ አድምጠኝ። የአንተን ሳጨርስ አብርሃም ጋር ህገ ልቦና ምን መሄድ ያስፈልጋል? አይደለማ። ታዲያ ጥያቄ ራሱ ትክክል አይደለም። በቃ ትክክል ካልሆነ ይሄኛው ጥያቄ ትክክል አይደለም ብለህ ዝለለው። እኔ እየጻፍኩ ነው የምጠይቅህ። የአሁኑ ጥያቄ ታዲያ ትክክል ስላልሆነ ቆይ በምን አወቅህ ብዬ ስልህ መጠመቅህና መዳንህን በምን አወቅህ ብዬ ስልህ የክርስቲያን ልጅ ነኝ አልከኝ። ኦኬ በቃ በቤተሰቤ እምነት ይህን እኮ ነው የፈለግነው። ድኛለሁ። ያንተ መልስ ነው። እሺ ሰው በቤተሰቡ እምነት በቤተሰቤ እምነት ድኛለሁ ሚንስ ቤተሰቦችህ አምነውልህ ነው አይደል? አንተ ተጠምቀህ ዳንከው? እንደዛ አላልኩም። እሺ እንዴት ነው ዳንከው? በቤተሰቤ እምነት ድኛለሁ አልከኝ። ያመንከው አንተ ነው ወይስ ቤተሰብህ ናቸው? ያመንከው አንተ ነው ወይስ ቤተሰብህ ናቸው? በቤተሰቤ እምነት ስል ቤተ ክርስቲያን አሁንም እየነገርኩ ነው። የክርስቲያን ልጆችን በ40 ቀን እና በ80 ቀን ታጠምቃለች። እሱን እኮ አውቀዋለሁ። ኒድ እኔ ያልኩህ እና እኔም ስለምታውቀው ነው የምደግምልህ። ቤተሰቦች ናቸው ያመኑት ወይስ አንተ? ኖ ቤተሰቦች አምነውልህ አንተ ተጠመቅ ወይስ አንተው አምነህ አንተው ተጠመቅ ወይስ ቤተሰቦች አምነው? ቤተሰቦች መቼም አልተጠመቁም። በቤተሰቤ እምነት ዳንኩ ብለህ ስትለኝ እምነቱን ያመኑት ቤተሰቦች ናቸው ወይስ አንተ ነው ያመንከው? ይሄንን እየነገርኩ ነው ኤርሚ። ስለ ቤተ ክርስቲያን እኮ እየነገርኩ ነው።
የክርስቲያን ስለ ቤተ ልጆችን ክርስቲያንማ የ40 እና በቤተሰባቸው የ80 ቀን እኮ ህጉን አውቀዋለሁ። ለምን እንደምትነግረኝ እሱ ጋር ለምን እንደመደጋገም እኮ እና የምታውቀው ከሆነ እየጠየቅኝ ያለው ኦኬ ቢሆን ስለ በቃ እምነት አድና አድመጠኝ። ያንን ወደ የ40 ቀን የ80 ቀን ጥምቀትን አንተ አምነህ ነው የዳንከው ወይስ ቤተሰቦች ባመኑልህ ነው አንተ የዳንከው ነው? በቤተሰብ እምነት ቤተክርስቲያን ታጠምቃለች እያልኩ ነው። እምነቱን ቤተሰቦች ናቸው የሚያምኑት፣ ጥምቀቱን አንተ ትጠመቃለህ። ኤርሚ ክርክር እኮ አይደለም እያልኩትኝ ያሉት ለዝላለው ልብ በሉ ልቶ ክርክር አረከው ብሎ ስላለን ይህንን እንደው በያው ጌታ ፊት የምነግርህ እንኳን አንተ አይደለም ብፁዕነታቸው ፓትርያርኩ ቢመጡ አይመልሱትም። ኦኬ እሺ፣ ወደ ኋላ መለስ ብዬ ላስታውስህ እንዴ አምነህ ዳንህ ብዬ ስልህ ስታምን የእግዚአብሔር ልጅ ትሆናለህ ብለህ አልከኝ። ስታምን የእግዚአብሔር ልጅ ትሆናለህ፣ ይህ ማለት ተወልደሃል ማለት ነው። ስታምን የእግዚአብሔር ልጅ ትሆናለህ ብለህ ካለ ተወልዷል ማለት ነው። እሺ ከዛ መጣና ደግሞ በ40 ቀን ተጠመቁ አለ። በ40 ቀን ሲጠመቅ ዳንህ ሆይ ብዬ ስለው አዎ አለኝ። በዚያን ቀን ዳግም ተወለድኩ የእግዚአብሔር ልጅ የሥላሴ ልጅ ሆንኩ ብዬ ስለው አዎ አለኝ። ስንት ጊዜ ነው ወንድማችን የተወለደው ማለት ነው? 2 ጊዜ ማለት ነው። 1 በእምነት ተወልዷል፣ 2 በጥምቀት ተወልዷል። ሁለቴ ነው አረ የተወለድከው? የእግዚአብሔር ልጅ ለመሆን 2 ጊዜ ነው የተወለድከው። በእምነትም ተወልደሃል እኮ በእምነትም ተወልደሃል። ስታምን የእግዚአብሔር ልጅ ትሆናለህ ብለኸኛል። ከዛ ደግሞ ስትጠምቅ ደግሞ የሥላሴ ልጅ ትሆናለህ ብለኸኛል። አየሁ አይደል ወንድማችን? እኮ ስለዚህ 2ቴ ነው እግዚአብሔር የወለደህ። አንዴ ነው እንጂ የተወለድኩት። ታዲያ ለምን 2 ያጻፍከኝ? እዚህ የሥላሴ ልጅነትን ስጠመቅ በ40 ቀኔ ዳግም ተወልጃለሁ አልከኝ። የሥላሴ ልጅ ነው ወይ ብዬ ስልህ አዎ አልከኝ። እዚህ ደግሞ በእምነት ነው የእግዚአብሔር ልጅ ሆኜ የተወለድኩት ብለህ አልከኝ እኮ። መጽሐፍ ቅዱስም ላይ 2 የትኛውን ሊያዝልህ? ከዚህ ከሁለቱ አንዱ የትኛውን? ኤክስ መጽሐፍ ቅዱስ እኮ የሚዳኘን አሁን የኔ እናንተ መጽሐፍ ቅዱስ ነው አይደለም የሚዳኘን? የትኛውን ኤክስ ላድርገው ታዲያ? ኤክስ አታርገው። በሁለቱም መጽሐፍ ቅዱስ በእምነት እንደምንወለድም በጥምቀት እንደምንወለድም ይነግረናል መጽሐፍ ቅዱስ። በእምነት እንደምትወለድ ይነግርሃል አይደል? በጥምቀትም እና በእምነትም እንደምንወለድ ይነግረናል። እሺ በእምነት የምትወለድበትን የሚነግረው የመጽሐፍ ቅዱስ ክፍል እንስራ። በእምነት የምንወለድበት ለምሳሌ የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለምሳሌ ይነግረናል። በእምነት ስለመወለድ አይደል? ለምሳሌ የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ይነግረናል። ለምሳሌ እሺ ቴንክ ዩ። ወደ ገዛ ወገኑ መጣ፣ የገዛ ወገኑ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ብሎ የሚል ቃል አይደል ይለናል። ለምሳሌ መጽሐፍ ቅዱስ ይለናል እንደዚህ። ስለዚህ የእግዚአብሔር ልጅነትን አንተ በምንድን ነው ያገኘው ማለት ነው እኮ እያልኩ ያሉት በእምነት እንደሚገኝ መጽሐፍ ቅዱስ ይነግረናል። በጥምቀትም እንደሚገኝ በየትኛው ያገኘው? ልጅነትን ያገኘው በየትኛው ነው? እየነገርኩ እኮ ነው ኤርምዬ እኮ በዮሐንስ 1 እንዴ እያወራን እኮ ነው ብራዘር። በዮሐንስ 1:12 ላይ ባለው ቃል መሰረት ነው ልጅነትን ያገኘኸው ወይስ በምንድን ነው ብሎ የሚለውን በጥምቀት ማለት ነው። ይኸው ዮሐንስ 1:12 ጻፍኩልህ። ኦኬ አንተ ልጅነትን መወለድን ያገኘኸው በእምነት ነው ወይስ በጥምቀት ነው? እምነቱ እኮ ወደ ጸጋው እኮ ነው የሚወስድ ኤርሚ። ለምሳሌ አንድ ሰው ሳያምን ሊጠመቅ አይችልም አይደለም? አረ በደንብ ነው የምችለው። እናንተ ሳታምኑ የተጠመቃችሁ ስንት? አንተ ራሱ ይኸው ሳታምን የተጠመቀው። አያ በቃ ይሄን ነው አሁን። እሺ እኔም ደግሞ ጠይቃለሁ አይደለ? አረ እኔ በደንብ ደስ እያለኝ። ኦኬ እሺ በጥምቀት ስለመወለድስ የሚናገር የመጽሐፍ ቅዱስ ክፍል አለ? የዮሐንስ ወንጌል ምዕራፍ ታውቁ የለ እንደ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ለምሳሌ ዮሐንስ 3:5 የኒድ የእግዚአብሔር ልጅነትን ያገኘው በጥምቀት ነው ወይስ በእምነት? በዮሐንስ 1:12 መሰረት ነው ልጅነትን ያገኘው ወይስ በዮሐንስ 3:5 መሰረት ነው ልጅነትን ያገኘው? ባጭሩ በጥምቀት ነው ወይስ በእምነት ነው ልጅነትን ያገኘው?
በእምነት በኩል በጥምቀት ነው ያገኘሁትኝ እኔ እግዚአብሔርን በማመን በጸጋው በኩል ልጅነትን ነው ያለው። እግዚአብሔርን በማመን በጸጋው በኩል ልጅነትን አግኝቻለሁ። በጸጋው ደግሞ ሌላ መጣ ደግሞ ማለት ነው። እዛ አላልኩም። ጥምቀት ጸጋው ነው እየነገርኩን ኤርሚያስ እንዳትጽፈው። ጥምቀት ጥምቀት ምንድን ነው? ጸጋ ነው ያልከኝ? ጥምቀት ጸጋ ነው ያልከኝ ወንድማችን? ስልክ ገብቶበት መሰለኝ። እሺ ይቅርታ፣ ስልክ ገብቶብን፣ ችግር የለውም። ኦኬ ጥምቀት ጸጋ ነው ያልከኝ? ከጸጋዎች ውስጥ አንዱ ነው። ኦኬ ጥምቀት ጸጋ ነው ብሎ የትኛው የመጽሐፍ ቅዱስ ክፍል ላይ ነው ጥምቀት ጸጋ ነው ብሎ የሚል ያለ? እሺ ለምሳሌ የኤፌሶን መልእክት ምዕራፍ 2 ቁጥር 8 ላይ ምን ይላል? ጸጋው በእምነት አድኗቸዋል ይላል አይደለ? ኤፌሶን ለምሳሌ እንዳጽፈው አይደለም፣ ልመራህ ነው ኤርሚ። ኦኬ ልመራህ ነው እንጂ ኤፌሶን እኔ ያልኩት ጥምቀት ጸጋ ነው ብሎ የሚለውን ነው ያልኩ እኮ። ልነግርህ ነው ኤርሚ አንዴ። ኦኬ የኤፌሶን መልእክት ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል ካለ በኋላ ምን ይላል ከታች? ይህም የእግዚአብሔር ስጦታ እንጂ የእናንተ ስራ አይደለም ይለናል አይደለ? ድጋሚ ደግሞ ቅዱስ ጳውሎስ በቲቶ መልእክቱ ምዕራፍ 3 ቁጥር 5 ላይ ወይት እሱ ጋር ትሄዳለህ እኮ። ጥምቀት ጸጋ ነው ብለኸኛል አይደል ቅድም? አዎ ኦኬ ጥምቀት ጸጋ ነው ብሎ የሚለውን የመጽሐፍ ቅዱስ ክፍልን አሳየኝ ነው ያልኩት እኮ። ኤፌሶን 2:8 እየነገርኩ ነው። ኤፌሶን 2:8 ላይ ጸጋው ቆይ አደምጠኝ፣ እንደማመጥ እንደ ቅድሙ እንደማመጥ እኔ እኮ ስለምጽፍ ነው ግራ ብታቀርበኝ። ለምን እኔ እንድንታመን ህዝቡ ሁሉ የምናገረውንም አንተ የምትናገረውንም እየጻፍን ነው የምጠይቀንም እየጻፍኩ አይደለም። እሺ የምጽፍም ከሆነ ለእኔ ችግር የለውም፣ ግን እየነገርኩህ እኔንም አድርጠኛ። ጥምቀት ጸጋ ነው ብለኸኛል እኮ። አንዴ ኤርሚዬ ልመልስልህ ነው። ኦኬ ጋይድ እሺ አንዴ ኤፌሶን 2:8ን ሰርዘው። እኔ ለመልስ አይደለም የጥምቀት ጸጋ መጽሐፍ ቅዱስ ላስረዳ አይደለም ኤፌሶን የጠቀስኩት። ኤክስ አድርጌዋለሁ። የኤፌሶን 2:8 ምንድን ነው የሚለው? እሺ አንብብልኝ፣ ባይብል ስላልያዝኩ። ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም ከስራ አይደለም ነው የሚለው ብለዋል። ችግር የለም። ከዛ በኋላ ይህንን ጸጋ የምናገኝበት ደግሞ ቅዱስ ጳውሎስ ድጋሚ በቲቶ መልእክቱ ምዕራፍ 3 ቁጥር 5 ላይ ለምሳሌ ይነግረናል። እስቲ እሱን አንድ ያውጣና አንብብልኝ። ከዛ ጥምቀት ጸጋ እንደሆነ ከእኛ ስራ እንዳልሆነ ይነግረናል። ኦኬ ቲቶ 3:5 ኦኬ በጸጋ ማለት ጥምቀት ጸጋ ነው የሚለው ጥምቀት እንደሆነ ይነግረናል። ጥምቀት ጸጋ ነው የሚለው አይደል? ቲቶ 3:5 ላይ እኔ ጥያቄን አልረሳውም፣ ልብ በል 3:5 ላይ ልታሳየኝ ሄድከው ጥምቀት ጸጋ ነው ብለህ ስላልከኝ ነው። ያው አነባዋለሁ። እንደ ምሕረቱ መጠን ለአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። የእኔ ጥያቄ ምንድነው? ጥምቀት ጸጋ ነው ያልከኝ፣ ለዚህ መልስ ስጠኝ ነው ያልከው። ቲቶ 3:5 ነው አነበብኩልህ። ኤፌሶን 2:8ን ሰርዘው አልከኝ፣ ሰረዝኩ። የእኔ ጥያቄ ጥምቀት ጸጋ ነው ብለኛል። ጥምቀት ጸጋ ነው ብሎ ያለ ሐዋርያት የቱ ጋ ነው የተናገሩት ነው ብዬ አልኩት። ስለዚህ የመለስክልኝ መልስ 3:5 ነው። የማይገናኝ ነገር ማለት ነው። ጥምቀት ጸጋ ነው ብሎ የሚል የለም እዚህ ጋር ቃል በቀየር አንብበው እስኪ። ይኸው ህዝቡ እኮ እያየሁ የለም። ይኸው አንብበው እያለ ያለው ገብቶሃል የሚለውን ልንገርሽ። እኔ ላንብብ ይላል። አንድ የሚያስጨርሰኛል ከማንበቤ በፊት እኔ የሚዩት ያደረኩ እንደዚህ እንዳታረግ፣ እሺ? ድጋሚ እንደዚህ እንዳታረግ። አንብቤዋለሁ አላነበብኩትም? ይቅርታ ስል እሺ፣ አንብቤዋለሁ አላነበብኩትም? ኤርሚ እኔ ቃል በቃል አንብብ። እኔ ጠየቅኩህ መልስልኝ። አንብቤዋለሁ ወይስ አላነበብኩትም? ማይኩን ክፈተውና መልስ። ታውት ሚዩት አታርጉት። ከፈተው ወንድማችን። ኧረ ሚዩት አታርጉኝ እንጂ አታድርጉት ወገኖች። እኔ አንብቤዋለሁ አላነበብኩትም? ወንድሜ አንብበዋል። ቴንኪው። ባነበብኩት ውስጥ
ጥምቀት ጸጋ ነው ብሎ የሚል ቃል አለ ወይ ብዬ ነው ያልኩህ። አንተ ድጋሚ አንብበውና ጥምቀት ጸጋ ነው ብሎ የሚለውን ቃል እዚህ ጋር ክሌም ስላደረግ እዚህ ክፍል ላይ አሳየኝ። ጥምቀት ጸጋ ነው ብሎ የሚል ላውራ? አዎ ትችላለህ እኮ። እሺ ሚዩት አታርጉኝ እኮ አሳቀቃችሁ። አታድርጉት ወገኖች ፕሊዝ አታድርጉት። እሺ ኤርሚያ አመሰግናለሁ። እኔ እያልኩ ያለሁት አሁን ለምሳሌ ጸጋ ከኛ ስራ እንዳልሆነ የእግዚአብሔር ስጦታ እንደሆነ የኔ ጥያቄ አይደለም ብራዘር። የኔ ጥያቄ ጥምቀት ጸጋ ነው ብለኸኝ ቅድም ክሌም አድርገሃልና ጥምቀት ጸጋ መሆኑን የሚናገሩ የአዲስ ኪዳን ሐዋርያት የጻፉትን ክፍል አሳየ ነው ያልኩህ እኮ ኤርሚ። እየመለስኩኝ እኮ ነው። አንዴ ይቅርታ፣ አንዴ እየመለስኩኝ ይቅርታ። እኔ እየመለስኩኝ የኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል ካለ በኋላ ይህም የእናንተ ስራ አይደለም የእግዚአብሔር ስጦታ እንጂ ካለ በኋላ ድጋሚ ቅዱስ ጳውሎስ በዚህ ጋር ምን አለን? እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ አዳነን እንጂ እኛ ስላደረግነው ስለ ጽድቅ አይደለም ማለት። ይህ ማለት እግዚአብሔር የሰጠን ምንድነው? ጸጋውን ነው አይደል? እግዚአብሔር አዎ ለእኛ የሰጠን ጸጋውን ነው። የሰጠን ጸጋውን ሰጠን አይደል? በጸጋው እኛ በአቅማችን መነሳት አልቻልንም። ልክ ጸጋውን አድምጠኝ። ጸጋውን እንደሰጠን ጥምቀትን ሰጠን ብሎ የሚለውን ክፍል አምጣ ማለት ጥምቀት ልክ እንደ ጸጋ ተሰጥቶናል እያልከ ነው። ጥምቀትንም ሰጠን ብሎ የሚለውን አምጣ። ጥምቀትን እየነገረ አድምጠኝ። ጸጋ እንደተሰጠን ልብ በልና ስማኝ። ጸጋ እንደተሰጠን ጥምቀት ተሰጥቶናል ብለህ ካልክ ጸጋ ማለት ምንድን ነው? ፍሪ ጊፍት ነው አይደል? ነፃ ስጦታ፣ እግዚአብሔር ስጦታ። እግዚአብሔር ስጦታ አይደል? ጥምቀት የእግዚአብሔር ስጦታ ነው ብሎ የሚልክ እንደ ጸጋው የእግዚአብሔር ስጦታ ነው ብሎ የሚል አምጣ። እሺ ቆይ ቅድም ራሳችሁ ስታነቡ 3:27 የለም ብራዘር አላደቅምም። የለም ለምን መሰለህ? ይሄን ቃል ድጋሚ አትጠቀም። ለአንተ በቅነት ስለምታወራ ድጋሚ እንዳትጠቀም እሺ። እዚህ ጋር ጥምቀት ጸጋው ነው ብለሃልክ። መጽሐፍ እንደዛ አይልም። ጥምቀት ጸጋ ነው ብሎ የሚል የለም። ጥምቀት ትእዛዝ ነው፣ ጌታ ያዘዘን ትእዛዝ ነው። ጸጋ ግን ፍሪ ጊፍት ነው፣ ነፃ ስጦታ ማለት ነው፣ ከጌታ የተሰጠ ነው። ኦኬ ይህ ጸጋው አንተን ያዳንህ በምንድን ነው? ድነህ ከሆነ ማለት ነው። ገና አልዳንክም። በእርግጥ ያዳንህ ጸጋው በጥምቀት በኩል ሳይሆን በምን በኩል ነው ያዳንህ? በእምነት ነው ያዳንህ። ኤፌሶን 2:8 ላይ የሚናገረው እሱን ነው። ጸጋው በእምነት አድኗችኋል። አለቀ። ጸጋው በጥምቀት አድኗችኋል አይልም። ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ እንጂ ከስራ አይደለም ይላል ቲቶ ላይ ደግሞ ማለት ነው። አያው እንዴት እንደሚናበብ ልድገመው። ልብ በልና ስማ፣ ሪከርድ አድርግ። ልብ በል። ቆይ ነው ከገባህ፣ ቆይ ብራዘር ታወራለህ እኮ ሀሳባችን ከዚህ በኋላ አንድ ይሆናል ልልህ ፈልጌ ነው። ኖ ምን አንድማ ስላይደለ ነው እኮ እኔ አንድ ለማድረግ እዚህ እየጻፍኩ ማወራው። ኤፌሶን 2:8 ምን አልከኝ? ጥምቀት በምንድን የዳንከው አልኩ። በእምነት ስለመወለድ ያወራል አልከኝ። በምንድን ነው አንተ የእግዚአብሔር ልጅ የሆንከው? እዚህ ጋር አለ ይታያል። 2 ጊዜ ተወለድኩ ብለህ ስላልከኝ በእምነት የእግዚአብሔር ልጅ ሆኛለሁ ተወልጃለሁ አልከኝ። 1 ሁለተኛ ደግሞ በዳግም ልደት የሥላሴ ልጅነትን ደግሞ አግኝቻለሁ አልከኝ። 2 ከእግዚአብሔር ሁለቴ ነው ወይ ተወለድኩ ብዬ ስልህ አይደለም አልከኝ። ለይልኝ፣ በመጠመቅ ነው ወይስ በማመን ነው የእግዚአብሔር ልጅነትን ያገኘው ብዬ ስልህ እሱን ለማጥራት ወደዚህ መጣንና በእምነት ነው አልከኝ። በእምነት የእግዚአብሔር ልጅ የሚሆነው የት ነው ብዬ ስልህ ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 12 አልከኝ። ራይት ልክ ነህ። ኦኬ ከዛስ ደግሞ በጥምቀትስ ነው ወይ የተወለድከው ብዬ ስልህ አዎ አልከኝ። የት ብዬ ስልህ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 አልክ። ይሄ ገና የምናወራበት ነው። ይሄ ስለ ጥምቀት የሚያወራ ክፍል ስላይደለ ማለት ነው። ኦኬ አሁን በእምነትና በጥምቀት ነው ብሎ የሚለውን እያወራህ እያለ በጥምቀት ብሎ የሚለውን ጥምቀት ጸጋ ነው ስትለኝ ቆምኩኝና የቱ ጋ ነው ጥምቀት ጸጋ ነው የሚለው ብዬ ስልህ ኤፌሶን 2:8 ስታወራ ጻፍኩትኝ። እዛ ክፍል ላይ ጸጋው በእምነት አድኗችኋል እንጂ ይህም እግዚአብሔር ስጦታ ነው እንጂ ከስራ አይደለም ይላል። ጸጋው በምንድን ነው ያዳነህ ይላል? በእምነት ነው። ኦኬ ጸጋው በእምነት ሲያድንህ
ዳግም ተወልደሃል ማለት ነው። የእግዚአብሔር ልጅ ሆነሃል። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ብሎ ስለተጻፈ ማለት ነው። እሺ ና ተመለሰ ብራዘር። ኦኬ ስለዚህ እንደዚህ ነው ወንድሞቼ 1700 ዓመት የተገነባ ክርስትና እንደዚህ ነው። እንዲህ አይነት ትውልድ ነው ወንድሞቼ። እንዲህ አይነት ነገር ነው የተዘራው 1700 ዓመት ኦኬ የ1700 ዓመት ያላቸው እድሜ ያላቸው የሃይማኖታቸው እድሜ ማለት ነው ሲጠየቁ በምን እንደተወለዱ እንኳን አያውቁ። መጠመቅህን ታውቅ ነበር? አላስታውስም፣ አላውቅም። መዳንህንስ ታስታውስ ነበር? አላውቅም፣ አላስታውስም። መጠመቅህና መዳንህን በምን አወቅህ? የክርስቲያን ልጅ ነኝ። የክርስቲያን ልጅ በመሆንህ እኔ ዳንከው? ቤተሰቤ አመኑ፣ በቤተሰቤ እምነት እኔ ዳንኩ። ምን ማለት ነው? በቤተሰብህ እምነት ዳንኩ ማለት ቤተሰቦች አመኑ፣ ጥምቀቱን አንተ ወሰድከው። አይ ለምን ያልሆነ ጥያቄ ይጠይቀኛል። በቃ ልቶ ጥያቄ በእምነት ነው የተወለድከው? አዎ። መረጃ ዮሐንስ 1:12 ከእግዚአብሔር ልጅነትን ያገኘው በእምነት በኩል ነው ማለት ነው። በጥምቀትስ በኩል ነው የተወለድከው? አዎ። መረጃ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 የ40 ቀን የ80 ቀን ጥምቀት መሆኑ ነው። ስንቴ ነው የተወለድከው? 2ቴ። በዮሐንስም 3:5 መሰረት ሲጠመቅም ተወልዷል ይሄ ልጅ። በዮሐንስ 1:12 ላይ ሲያምንም ተወልዷል። 2 ጊዜ ማለት ነው። እዚህም 2 ጊዜ ነው የተወለደው። ሲያምን ተወልዷል፣ ሲጠመቅም ተወልዷል። እዚህ ጋር ጥቅስ አልተጠቀሰም፣ ግን እንመን። እዚህ በጥቅስ ደግሞ ተደግፎ ሲያምንም ተወልዷል፣ ሲጠመቅም ተወልዷል። ስንቴ? 2ቴ። ከጌታ 2 ጊዜ ተወልዷል። አንድ በውሃ አንድ በእምነት። እሺ በውሃም በእምነትም መወለድህን ታምነዋለህ? አላስታውሰውም፣ አላውቀውም። እናትና አባቱን ራሱን ጠይቃቸው። የዚህን ወንድም በቤተሰብ እምነት ያለው የራሱስ ቤተሰብ መወለዳቸውንና መዳናቸውን ያውቃሉ? አያውቁ። እነሱም በቤተሰቦቻቸው እምነት ነው። በአያቱ አያትየውና አቁምና እንጠይቅ። እሺ እናንተስ መወለዳችሁና መዳናችሁን ታውቃላችሁ? አያውቁ፣ አያውቁምም፣ አያምኑምም። ለምን? በቅድመ አያቱ እምነት። እንዲህ እያለ እንደ አፋር ግመል እየተቀጣጠለ እየሄደ መጨረሻ ወንድማችን የት ነው የሚያርፈው ማለት ነው? በዚህ መንገድ ከሄደ ሲኦል። ያ እሺ፣ ኔትወርክ መሰለኛ አስወጣ። ኦኬ ኦኬ። ሄሎ፣ አቤት አቤት። ይቅርታ፣ ኧረ ኔትወርክ ነው ውጭ ወጣሁ። እኔም ገምቻለሁ ኔትወርክ ነው ያስወጣል። ይቅርታ፣ በጣም ችግር የለውም። ከሰንዳፋ ሆኜ ነው እንደዚህ አዛ ያደረገኝ። ችግር የለም፣ እረዳሃለሁ። ሰንዳፋ እንደውም ጥሩ ሰርቶልሃል። ኧረ ውጭ ወጥቼ ነው ብቻ። ይቅርታ። እሺ ካጠፋው ችግር የለውም። እሺ ምን ላይ ነበር? እየጠየከኝ ነበረ። ብቻ በቃ ይሄንን ነው መለስክልኝ። ጥምቀት ጸጋው በእምነት ነው እንጂ አዳነህ በጥምቀት በኩል አላዳነህም። ይህንን እንኳን ይህን በደንብ ተረዳ ብራዘር። እዚህም ጋር የተናገረው ቲቶ 3:8 ኤፌሶን 2:8 የተናገረው ሁለቱንም ቅዱስ ጳውሎስ ነው። ሁለቱም የሚናበብ ነው። ኦኬ ኤፌሶን 2:8 እና ቲቶ 3:5ን ድጋሚ ላንብብልህ ምን እንደሚል። ኦኬ ቲቶ 3:5 እንደ ምሕረቱ መጠን ለአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። ከዛስ ከፍ ብዬ ለምን አላነበልህም? እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ
የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በምቀኝነት የምንኖር የምንጣላ እርስ በርሳችን የምንጠላላ ነበርን። የኃላፊ ጊዜ ነው። ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ ለአዲስ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳንን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ያም መንፈስ በምን ጸድቀን ይላል? በጸጋው ፔሬድ ጸጋው የጸደቅከውም የዳንከውም ድነ ከሆነ የጸደቅከውም ጸድቀ ከሆነ በጸጋው ነው። ኦኬ። ጸጋው በምንድን ነው የሚያድነው? በምንድን ነው የሚያጸድቀው? በእምነት ኖት በጥምቀት። ጸጋው ልብ በል የእግዚአብሔር ጸጋ የሚያድነውም የሚያጸድቀውም በእምነት ነው። ከበበት የማን ጸጋ? የእግዚአብሔር ጸጋ። ሰውን የሚያድነው ሰውን የሚያጸድቀው በእምነት ነው። ይኸው ያም መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። ኦኬ ይላል ማለት ነው። ስለዚህ ሰው የሚጸድቀው በምንድን ነው? በጸጋው ነው። ኤፌሶን መልክ መጽሐፍ ምዕራፍ 2 ቁጥር 5 ላይ አንተ የሰጠኸኝ ኤፌሶን 2:5 ላይ ማነው? ኤፌሶን 2:8 ላይ አንተ የሰጠኸን ቅድም ኦኬ ጸጋው በእምነት አድኗችኋል። ያው አሁን እዚህ ጋር እነዚህን ሁለት ጥቅሶች እንጠቅሳለን። ቲቶ 3:5 ላይ ጸጋው በጸጋው ጸድቀን ጸድቀን ይላል ቲቶ 3:5 ላይ ማለት ነው። ኦኬ ኤፌሶን 2:8 ላይ በእምነት አድኗችኋል። ኦኬ አሁን እዚህ ጋር የምንወስደው ምንድን ነው? ከሁለቱም ጥቅስ ላይ ልብ በል። ጸጋው በጸጋው መጽደቅን፣ በጸጋው መዳንን። በጸጋውም የዳንነው በጸጋውም የጸደቅነው በምን በኩል ነው? በእምነት ነው። መንፈስ ቅዱስ ስምህ ለዘላለም ይባረክ። በቃ ከዚህ ውጪ መንገድ የለም። ልብ በል ኤፌሶን 2:8 ላይ ጸጋው ብሎ ይጠራል። አድኗችኋል ይለናል ጸጋው። ቲቶ 3:5 ላይ በጸጋው ጸድቃችኋል ወይ ደግሞ ጸደቅን ይላል። የምትጸድቀው በጸጋው ነው፣ የምትድነውም በጸጋው ነው። ጸጋውን ደግሞ የምትቀበለው በእምነት በኩል ነው፣ ኖት በጥምቀት። ሁለቱንም የሚዘውራቸው በእግዚአብሔር ፊት ለመጽደቅም ከፈለክ ለመዳንም ከፈለክ በጸጋው ማመን አለብህ፣ በጸጋው መደገፍ አለብህ። እምነትህን በጸጋው ላይ ስታደርግ ትጸድቃለህ፣ በጸጋው ላይ ስታምን ትድናለህ። ኦኬ ወይ ደግሞ እንደዚህ ልጻፈው፣ እንደዚህ ልጻፈውና ጥያቄ ያለኝ እንደዚህ ላድርግልህ። ኦኬ
ኦኬ ልብ በል በጸጋው እዚህ ጋር ማን ነው ስምህ ብራዘር? ምን ስምህ ማን ነው? የኔ ፍቃድ ትክክለኛ ስሜን ነው? አዎ ፍቃድ እኮ ነው። ኢሳያስ። ኢሳያስ ኧረ ችግር የለም ኢሳያስ። ኦኬ ያው እዚህ ኤርሚያስ እና ኢሳያስ የሚባሉ ሁለት እግር ያላቸው በእግዚአብሔር መልክና ምሳሌ የተፈጠሩ አሉ። ይሄ የእግዚአብሔር ጸጋ ነው። ኦኬ ኤርሚያስ እና ኢሳያስ የሚገርም ነው ደግሞ እኮ ሁለቱም የብሉይ ኪዳን ነቢያት ኢሳያስ እና ኤርሚያስ። ኦኬ በዚህ በእግዚአብሔር ጸጋ መዳን ፈለጉ። በዚህ በእግዚአብሔር ጸጋ መጽደቅ ፈለጉ። ቅዱስ ቃሉ ብሎ የሚለው በጸጋው ለመጽደቅ ቲቶ 3:5 ላይ እናም በጸጋው ለመዳን ኤፌሶን 2:8 ላይ ያለውን እንዴት አድርገው ያገኙት? በምን በኩል ይሄ ለነሱ ሊሆንላቸው ይችላል? እዚህ ጋር ላሉ ሁለት ጎረምሶች ማለት ነው። ሽማግሌም በሏቸው ጎረምሶችም በሉ እንዴት ለነሱ ሊሆን ይችላል ከተባለ እነዚህ ቀጥታ እግዚአብሔር በሰጠው በጸጋው ማመን አለባቸው። ሲያምኑ ይጸድቃሉ። በጸጋው ማመን አለባቸው፣ ይጸድቃሉ። ማነው ይድናሉ። በጸጋው ሲያምኑ ይጸድቃሉ። በጸጋው ሲያምኑ ይድናሉ። ኦኬ። ስለዚህ በእነዚህና በእግዚአብሔር መካከል በኤርሚያስና በኢሳያስ በእግዚአብሔር መካከል ሊያድናቸው የሚችለው ምንድን ነው ከተባለ እዚህ በትልቁ ጽፈዋለሁ። ብቻ ነው ያለው። ኢሳያስ አቤት፣ ኤርሚያስ አቤት። መዳን ትፈልጋላችሁ? አዎ ከሆነ መልሳችን የምትድኑበት የእግዚአብሔር ጸጋ ተገልጧል። መጽደቅ ትፈልጋላችሁ? አዎ የምትጸድቁበት የእግዚአብሔር ጸጋ ተገልጧል። ልጨምር ሮሜ 3:21 መጽደቅ ትፈልጋላችሁ? መዳን ትፈልጋላችሁ? አዎ ኦኬ። ተያያዘን እንሄዳለን ጳውሎስ ጋር። ይሄንንም ጳውሎስ ነው የጻፈው። አሁን እንሄዳለን ጳውሎስ ጋር። ጳውሎስ አይለቀንም፣ ጥግ ሳያዝዝ አይለቀንም። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ምጸድቅበት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ ነው። ምን እምነት ለሚያምኑ ሁሉ የሆነ ነው። ይሄ የእግዚአብሔር ጽድቅ። አዎ ይሄ የእግዚአብሔር ጽድቅ በምንድን በኩል የሚገኘው? በእምነት። አቤት ጌታ፣ አቤት ጌታ። እሺ ይሄስ የእግዚአብሔር ማዳን በእምነት እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። በምን? በኢየሱስ ክርስቶስ በማመን የሚገኘው። በማመን ነው የሚገኘው። በማመን ነው የሚገኘው። ያለ እምነት አታገኘውም። ያለ እምነት አትጸድቅም። ያለ እምነት አትድንም። ያለ እምነት አትተርፍም። በማመን የሚገኘው የቱ? የእግዚአብሔር ማዳን የሆነው የእግዚአብሔርን ጽድቅና የእግዚአብሔርን ማዳን የምታገኘው በማመን የሚገኘው። ስለዚህ በእነዚህ ሁለት ሰዎችና በኤርሚያስና በኢሳያስ እዚህ ባለ ነው እና በእግዚአብሔር መካከል እንዴት እንዳን ጌታ ሆይ እንዴት ምን እንዳድርገልን ምንድን ነው የምናደርገው ብለን ብንለው በሰጠኋችሁ በላኩት በጸጋው እመኑ፣ በልጁ በኢየሱስ ክርስቶስ እመኑ። ይሄ ጸጋ
በኢየሱስ ለሚያምን ብቻ ነው የሚሆነው። በኢየሱስ ክርስቶስ በማመን የሚገኝ እግዚአብሔር ጽድቅ ነው። በሌላ አይገኝም ማለት ነው። በክርስትና ዓለም ውስጥ ሰው የእግዚአብሔርን ማዳን እና የእግዚአብሔርን ጽድቅ ለማግኘት ጸጋው ለእሱ እንዲሆንለት ምን ማለት አለበት ማለት ነው? በኢየሱስ ክርስቶስ ማመን አለበት። በኢየሱስ ክርስቶስ በማመን የሚገኘው በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ የእግዚአብሔር ማዳን ማለት ነው።